በኢራን ላይ የተከፈተው ጥቃት እንዴት መላውን ዓለም ሊያናጋ የቻለም? ከተጀመረ 3 ሳምንት የሞላው ኦፕሬሽን ኤፒክ ፊውር በመላው ዓለም ተጽዕኖ እየፈጠረ ነው። የኢራን የባላስቲክ ሚሳኤሎች የባህር ኃይልና የኒኩሌር ጦር መሳሪያ ምኞቷና ለማምከን ተብሎ የተጀመረው ዘመቻ በአካባቢው አለመረጋጋትና ዓለም አቀፍ የኢኮኖሚ ተጽዕኖ እየፈጠረ ነው። ከባድ የአየር ጥቃቶች ቢፈጸሙም የኢራን መንግስት ከስልጣን አልተነሳም። አዲስና አደገኛ አካሄዶችም እየታዩ ነው። ዶናልድ ትራምፕ አጭር ይሆናል ባሉት ዘመቻ መካከለኛው ምስራቅ እየተናጠ ነው። በዶናልድ ትራምፕ መንግስታችሁን ተቆጣጠሩ ለተባሉት ኢራናውያን ጊዜው አስከፊ ሆኖባቸዋል። የሞት ጥላም በየበራቸው ቆሟል። ኢራን ባልተረጋጋው ቀጠና በፈተና ውስጥ ጸንታ ለመቆየት ችላለች። ኢራን የምትደቅነው አደጋ አለም። ኢራን ከቆዳ ስፋት አንጻር ከጎረቤቶቿ ኢራቅና አፍጋኒስታን ድምር ትበልጣለች። ከሁለቱ ሀገራት አሜሪካ የነበራት ዘመቻ ውጥንቅጡ የወጣና ዓመታትን ያስቆጠረ ነበር። እንደ ኒኩሌር ፕሮግራሞች ያሉ የጦር ሀብቷ በተለያዩ የአገሪቱ ክፍሎች ተሰራጭተው ከመቀመጣቸው በላይ አንዳንዶቹም በተራሮች ስር በሚገኙ ማከማቻ ተደብቀዋል። 90 ሚሊዮን ህዝቧ የተለያየ ቢሆንም ግማሽ ያህሉ ፋርስ ነው። አነስተኛ ቁጥር ያላቸው አዘርባጃን፣ ኩርዶችና አረቦችም ያካተተ ነው። የኢራን የህዝብ ስብጥሯ ከአውሮፓውያኑ የዘመን አቆጣጠር 1979 ጀምሮ መንበረ ስልጣኑን የተቆጣጠረው እስላማዊ መንግስት በጥልቅ የተሳሰረ በርዕዮተ ዓለም የተዋቀረና በደንብ የተደራጀ ጭምር እንደሆነ ይነገርለታል። ከሚያዝያ 2024 ወዲህ 4 ጊዜ በእስራኤል 1 ጊዜ ደግሞ በአሜሪካ ከተፈጸመበት ጥቃት በላይ አገዛዙ በታህሳስ ወር የተሰነዘረበት ከፍተኛ ተቃውሞን ቀልብሶ በስልጣን መቆየት መቻሉም ይነገርለታል። በአካባቢው ግጭት በፍጥነት እየተስፋፋም ነው። ጦርነቱ የተጀመረው በኢራን መከላከያ ሚሳኤሎችና ድሮኖች ላይ ከፍተኛ ጥቃት በመፈጸም ነው። በባህረ ሰላጤውና በአካባቢው በርካታ የኢራን መርከቦች ሰጥመዋል። አያቶላ አሊ ኻሜኒና በርካታ ቁልፍ የኢራን የጦር መኮንኖች በመጀመሪያ ቀን ተገድለዋል። ኢራን እስራኤልን ጨምሮ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን በማጥቃት ግጭቱን በፍጥነት አስፋፍተዋለች። ከግጭቱ ውጪ ለመሆን ያለሙት የባህረ ሰላጤው ሀገራት ፍላጎታቸው ግን እስካሁን ሊሳካላቸው አልቻለም። መሰረቱ ሊባኖስ ያደረገውና ለረጅም ጊዜ ከእስራኤል ጋር በባላንጣነት የሚፋለመው ሂዝቦላ የኢራን የቅርብ አጋር በመሆን እስራኤል ላይ ተደጋጋሚ ሮኬቶችን እያዘነበ ነው። በዚህም ጉዳቶችም እያደረሰ ነው። ግጭቱ ከመካከለኛው ምስራቅ አልፏል። በቀናት ውስጥ ቆጵሮስ የሚገኘው የብሪታንያው አክሮቲክ የጦር ሰፈርም ተመቷል። ስሪላንካ አካባቢ የነበሩ የኢራን መርከብ ደግሞ በአሜሪካ የባህር ኃይል ተመቷል። ወደ ቱርክ የተተኮሱ ሚሳኤሎችም በሁለተኛ ሳምንት መክሸፉ ይነገራል። አዘርባጃን ላይ የድሮን ጥቃት በሁለተኛ ሳምንትም ኢራን ሰንዝራ ነበር። በታህሳስ ወር ተቃዋሚ ሰልፈኞች በሚገደሉበት ወቅት ትራምፕ እርዳታ እየመጣ ነው ማለታቸው ተሰምቷል። ጥር መጨረሻ ላይ እንደታየቡም ሲደርሱ አንዳንዶች ደስታቸውን ገለጹም። የጠቅላይ መሪው የመገደል ዜና በኢራናውያን ዘንድ በግማሹ ዘንድ ተቀባይነት ሲያገኝ፣ በሌሎች ዘንድ ደግሞ ተቃውሞን ቀስቅሷል። በኢራን የተጀመረው ጦርነት የሲቪሎችን ሞት ሲያስከትል ግን ተስፋው ለድንጋጤና ፍርሃት ቦታውን ለመልቀቅ ተገዷል። በሚናብ በተፈጸመ የአየር ጥቃት አብዛኞቹ ህጻናት ሆኑ 160 ሰዎች ተገድለዋል። በሌላ በኩል ደግሞ በምስራቅ ቴህራን ከወደመ ህንፃ ስር የተረፉ ሰዎች ለማዳን ፍለጋውም በወቅቱ ቀጥሎ ነበር። በጦርነቱ ምክንያት የተባበሩት መንግስታት ድርጅት 3.2 ሚሊዮን ሰዎች እስካሁን መፈናቀላቸውን አሳውቋል። በደቡብ ሊባኖስ ደግሞ የእስራኤል ማስጠንቀቂያን ተከትሎ ቢያንስ 800 ሺህ የሚሆኑ ሰዎች ከመኖሪያ ቀያቸው በእስራኤል ጦር ፍራቻ ምክንያት ተፈናቅለዋል። ጦርነቱን የጀመሩት ገፈቱን መቅመስ ጀምረዋል። አሜሪካና እስራኤል አነስተኛ ቁጥር ያላቸው ወታደሮች አጥተዋል። ኢራን በቤሩት ሼሜሽ የሚገኝ መጠለያ መምታቷ ተከትሎ 9 እስራኤላውያን መገደላቸው ገፈቱ ለሲቪሎችም መትረፉ ያሳያል። ከዚህ ሁሉ ፍርሃትና ኪሳራ በኋላም የኢራን እስላማዊ ሪፐብሊክ አገዛዝ መንበሩ ላይ ቁጢጥ ብሏል። የአሜሪካ ጦር በኢራን ድሮኖችና ሌሎች መሳሪያዎች እያዘነበ ነው። አሜሪካ ከ2003 የኢራቅ ጦርነት በኋላ የጦር መርከቦችን ጨምሮ ተዋጊ ጀቶችን ያካተተ ትልቅ የተባለውን የጦር ዝግጅት ለሳምንታት በኢራን አቅራቢያ ታደርግም መቆየቷ ይታወሳል። ጦርነቱ ከመጀመሩ በፊት ማለት ነው። እስራኤልና አሜሪካ ምድር ላይ አለ የሚባል መሳሪያ ታጥቀዋል። የኢራን መከላከያን ለማውደም ከርቀት የሚወነጨፉና ኢላማውን የማይስቱ ሚሳኤሎችን ታጥቀዋል። ያላቸው የቦምብ ክምችትም የሚያልቅም አይመስልም። ኢራን በርካታ ሚሳኤሎችንም ድሮኖችም ታጥቃለች። ለመቆጠብ ይሁን አይሁን ባይታወቅም ከ2 ሳምንት በኋላ ግን የምትጠቀመው ቁጥር ቀንሳለች። ከሰሞኑ በባህር ላይ እንደተጠቀመችው አጥፍቶ ጠፊ ድሮኖች አይነት መሳሪያዎች ባለቤትም ናት። እነዚህ መለየት
አስቸጋሪ በመሆኑ ለማውደም አዳጋች ናቸው። በዚህ ምክንያት ጦርነቱ ለወራት ሊያራዝመው እንደሚችል ባለሙያዎች እያስጠነቀቁ ነው። የዚህ ጦርነት ትልቁ አደጋው የዋጋ መናር በዓለም ላይ ማስከተሉ ነው። የጦርነቱ መዘዝ በአሜሪካ መንግስት ባልተጠበቀ መልኩ የዓለምን ኢኮኖሚ ማናወጥ ጀምሯል። 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል። የካቲት 7 ከጦርነቱ በፊት በሆርሙዝ ወሽመጥ በኩል የነበረው እንቅስቃሴ ሲታይ በርከት ያሉ ነዳጅ የጫኑ መርከቦች ወደ ዓለም ገበያ ሲርመሰመሱ ያሳይ ነበር። መጋቢት 8 የወጡ የሳተላይት ምስሎች እንደሚያሳዩት ግን ወሽመጡ ሙሉ ለሙሉ ዝግ ሆኖ ነዳጅ የጫኑ መርከቦች ማለፍ ተስኗቸው ያሳያል። ወደ ቀይ ባህር የሚሄዱ የሳውዲ ነዳጅ መስመርና ወደ ኦማን ባህረ ሰላጤ የሚወስዱ ትናንሽ መንገድ በተባበሩት አረብ ኤሚሬትስ በኩል በቅርቡ ይህንን እንቅፋት ለማስወገድም ይረዳሉ። እስከዚያው ድረስ ግን በዓለም ዙሪያ በነዳጅና በጋዝ አቅርቦት ላይ መስተጓጎልን ፈጥሯል። ከአቪዬሽን እስከ ግብርና፣ ከፕላስቲክ እስከ ጭነት ማመላለሻዎች ድረስ የዚህ ቀውስ ውጤት እስካሁን ያልተሰማበት የዓለም ኢኮኖሚ ጥግ የለም። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ጀምሮም ነዳጅ በበርሜል ከ$70 ወደ $120 ድረስ ከፍ ብሏል። ጋዝ በበርሜል ከ$80 አሁን ወደ $150 እያሻቀበ ነው። የጀት ነዳጅ በቶን ከ$600 አሁን ወደ $1500 ከፍ ብሏል። ዩሪያ ማዳበሪያ በቶን ከ$400 ወደ $600 እያሻቀበ ነው። ስንዴ በቶን ከ500 ወደ $600 አሻቅቧል። አልሙኒየም በቶን ከ2500 አሁን ወደ 4000 በቶን ከፍ ብሏል። በዓለም ላይ ሁሉም አይነት ምርቶች ላይ ከፍተኛ ጭማሪም ታይቷል። በፊሊፒንስ አንድ ባለስልጣን ጉዞ ለመቀነስ በሳምንት ለ4 ቀን እንዲሰራ አስተላልፏል። በታይላንድ የኤሌክትሪክ ፍጆታን ለመገደብ በመንግስት ቢሮዎች የአየር ማቀዝቀዣዎች ስራዎች እንዲቀንሱ እንዲሁም ተደርጓል። የማይናማር ወታደራዊ መንግስት የግል ተሽከርካሪዎች አንድ ቀን እያረፉ በተለዋጭ ቀናት ብቻ እንዲንቀሳቀሱ ማዟል። በብሪታንያ በአውሮፓ የኃይል ኩባንያዎች ከቀውስ ትርፍ ለማግኘት እየሰሩ ነው በሚል ስጋት መንግስታት የዋጋ ጭማሪ እንደሚቆጣጠሩም ተናግረዋል። ትራምፕ የነዳጅ ዋጋን ለመቀነስ ቃል ቢገቡም በአሜሪካ የነዳጅ ዋጋ ታይቶ በማይታወቅ መንገድ ወደ $6 ከፍ እያለ ነው። ዓለም አቀፍ የቱሪዝም ማዕከላት የሆኑት ኳታርና የተባበሩት አረብ ኤሚሬትስ ጨምሮ በሌሎች ሀገራት የቱሪዝም ገበያው በከፍተኛ ሁኔታ ተስተጓጉሏል። በ2005 የመጀመሪያ አጋማሽ በየቀኑ ሩብ ሚሊዮን መንገደኞች ያስተናግዱ የነበሩት የዱባይ አየር ማረፊያዎች በኢራን ድሮኖች በመደብደባቸው አሁን ተዘግተዋል። ጦርነቱ ከተጀመረ ወዲህ በ10 ሺዎች የሚቆጠሩ ቱሪስቶችና ነዋሪዎች አካባቢያቸውን ለቀው ሸሽተዋል። ባለፉት ቀናት ነዳጅ ጫኝ መርከቦች በኢራን ሚሳኤሎችና ፈጣን ጀልባዎች ሲመቱ ታይተዋል። ከእስራኤልና ከአሜሪካ ጋር ከፍተኛ ጥቃት ጋር የምትጋፈጠው ኢራን ቀላልና በአንጻራዊነት ርካሽ ግን ከፍተኛ ተጽዕኖ በሚፈጥር ሚሳኤሎችና ድሮኖቿ የመልሶ ጥቃትን ትከፍታለች። የአሜሪካ አጋሮች በዚህ ጦርነት ክፉኛ ድብደባ እየተፈጸመባቸው ነው። ይህ ጦርነት የፈለጉት ሁለቱ ሀገራት አሜሪካና እስራኤል ብቻ ነበሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ብዙ እስራኤላውያን ለአይሁድ መንግስት ህልውና ስጋት አድርገው የሚመለከቷት ሀገር ለማሸነፍ ለ10 ዓመታት የዘለቀ ፍላጎታቸው እንደነበርም ይነገራል። ዶናልድ ትራምፕ የኢራን የኒውክሌር ምኞት ለአንዴና ለመጨረሻ ጊዜም ለማክሸፍ ቆርጠው ተነስተዋል። ሁለቱ መሪዎች አንድ ዋና ዓላማ ቢኖራቸውም ከዚህ በኋላ ስለሚኖረው ነገር ግን ብዙም አያግባባቸውም ይላሉ። ግልጽ የሆነም የጋራ እቅድ እንደሌላቸው ይነገራል። ሁለቱ የኢራን ህዝብ የራሱን ዕጣ ፈንታ እንዲቆጣጠር ግልጽ ባልሆነ መንገድ ቢናገሩም ጦርነቱ ሊያስነሳው የሚችለውን ትርምስ ግን ስጋት የሚሆንባቸው አልመሰለም። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ጨምሮ የዋሽንግተን የባህረ ሰላጤው አጋሮች የሆኑት ሀገራት ጦርነቱ እጅግ አስደንጋጭ ሆኖባቸዋል። መሰረተ ልማቶቻቸውን በየጊዜው በኢራን ሚሳኤሎችና ድሮኖች እየተደበደቡባቸው ነው። አብዛኞቹ ኢራን በጥርጣሬና በፍርሃት ቢመለከቷትም ከአክራሪ ጎረቤቶቿ ጋር የመኖር ዘዴን ግን ለምደውታል። ኢራን ዓለም አቀፉን አለመረጋጋት የማስከተል አቅም እንዳላት በሚገባ ቢያውቁም በኃይል ከመጠቀም ይልቅ በድርድር መፍትሄዎችን ማግኘት መርጠዋል። እነዚህ የባህረ ሰላጤው ሀገራት ኦማን በኒኩለር አጀንዳ ዙሪያ በአሜሪካና በኢራን መካከል ስምምነት እንዲደረስ ያስቻለች መስላም ነበር። ጥቃቶቹ ከመጀመራቸው ከሰዓታት በፊት ግጭቱን ለማስወገድ ተስፋ በማድረግ የውጭ ጉዳይ ሚኒስትሯ በአሜሪካ ቴሌቪዥን ላይ ቀርበው ስምምነት በእኛ እጅ ውስጥ ነው ብለው ነበር። ሌሎች የአሜሪካ አጋሮች ደግሞ ከባድ የምርጫ ፈተና አጋጥሟቸዋል። ከጦርነቱ ለመራቅ እንደ ዩናይትድ ኪንግደም
ኪንግደም እና ሌሎች የአሜሪካ አጋሮች ጥቅም ለመጠበቅ በሚደረገው ጥረት መካከል የተሻለውን አማራጭ ለመከተል እንደ ጠቅላይ ሚኒስትር ኬር ስታርመር ያሉ መሪዎች ፈተና ገጥሟቸዋል። የጦር መርከቦችን ወደ ክልሉ የመላክ አስፈላጊነት በህጋዊ መንገድ ሊብራራ ቢችልም ይህንን ማድረግ ግን በጣም ከባድ መሆኑን በአንድ ወቅት ስመገናና የነበረው የብሪታንያ የባህር ኃይል ያለበት ሁኔታ አጉልቶ ያሳያል። ከቴህራን አጋሮች መካከል በኢራን ላይ ለደረሰው ጉዳት ልትጸጸት የምትችለው ሩሲያ ብትሆንም ግን ያልተጠበቀው የነዳጅ ገቢ መጨመር ሞስኮ በዩክሬን ለጀመረችው ከፍተኛ ወጪ የሚጠይቀው ጦርነት የሚያስፈልጋት ገንዘብ እንድታገኝ ሌላ በር ከፍቶላታል። በዓለም ላይ ትልቁ የኢራን ነዳጅ ገዢ የሆነችው ቻይና አሁን በከፍተኛ ዋጋ አማራጭ የነዳጅ ምንጮችን እያፈላለገች ነው። ቤጂንግ ሁሉን አቀፍ ስትራቴጂካዊ አጋርነት ባላት ወዳጇ ላይ የሚሰነዘረውን ጥቃት መከላከል አልቻለችም። በተከታታይ የተመረጡ የአሜሪካ ፕሬዝዳንቶች በእስያ ላይ ማተኮርና እያደገች ባለችው ቻይና የሚያጋጥሟትን ኢኮኖሚያዊና ወታደራዊ ተግዳሮቶች ለማሟሟቅ መስራት አስፈላጊ መሆኑን ተናግረዋል። በኢራን የተደረገውን ጦርነት መካከለኛውን ምስራቅ አሜሪካንን ወደ ውስጥ የመሳብ ሰፊ መንገድ እንዳለው በድጋሚ ያሳያል። ባለፈው ህዳር ወር የታተመው የትራምፕ ብሔራዊ የደህንነት ስትራቴጂ ኢራን በከፍተኛ ሁኔታ ተዳክማለች። በዚህ ምክንያትም በመካከለኛው ምስራቅ ብዙም ችግር የማትፈጥርበት አቅም ላይ እንደደረሰች መረጃው ያሳያል። መካከለኛው ምስራቅ የአሜሪካን የውጭ ፖሊሲ በረጅምና በአጭር ጊዜ የበላይነት ይዘው የሚቆዩበት ቀናት አክትመዋል ሲል ዘገባው አክሎ ገልጿል። በዚህ በኢራን ጦርነት ወቅት አሸናፊ ጎራ ለመለየት አብዛኛው አዳጋች አድርጎታል። ከፍተኛ ዋጋ የሚከፍለው ግን ተራው ህዝብ ነው። ዓለም አቀፍ የነዳጅ ገበያና የአቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ከባድ ኢኮኖሚያዊ ኪሳራ ለመጋፈጥ እየተዘጋጁ ነው። ከጦርነት የሚያተርፉ ሀገራት መኖራቸውም የሚጠበቅ ሀቅ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ትርፍ እንደሚያመጣ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በሌላ በኩል አሜሪካ የጦር መሳሪያ ሽያጭ ገበያዋም ደርቶላታል። በተለይ የባህረ ሰላጤው ሀገራት ከኢራን የሚወነጨፉ ሚሳኤሎችንና ባላስቲክ ሚሳኤሎችን ለማክሸፍ ሲሉ ከአሜሪካ የመቃወሚያ ስርዓቶችን በቢሊዮን ዶላር እያወጡ ለመግዛት እየተገደዱ ነው።